ዛሬ በዚህ ቪዲዮ የማሳያችሁ የዩቲዩብ አድሰንስ እንዴት መሙላት እንችላለን። ከመጀመሪያ እስከ መጨረሻ ሙሉ የአድሰንስ ፎርም አሞላሉን በሚገባ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዩቲዩብ ፕላትፎርም ተጠቃሚ ለመሆንና ከዩቲዩብ ረብጣ ገንዘቦችን ተከፋይ ለመሆን የመጀመሪያው 500 ሰብስክራይበር 3 የቪዲዮዎችን በ3 ወር ውስጥ ወደ ዩቲዩብ መጫን እንዲሁም ደግሞ በ3 ወር ውስጥ 3000 ዋች አወር ሊኖራችሁ ይገባል፣ ወይም ደግሞ 3 ሚሊዮን ቪውስ እንዲሁም በአንድ ዓመት ውስጥ 1000 ሰብስክራይበር 4000 የቪዲዮ የእይታ ሰዓት ወይም ደግሞ 10 ሚሊዮን የሾርት ቪዲዮ ቪው ሊኖራችሁ ይገባል። እነዚህን መስፈርቶች ካሟላችሁ በኋላ ዩቲዩብ ስቱዲዮ ገብታችሁ እርን የሚለውን ታብ ስትጫኑ የሚከተሉት 3 አማራጮች ይመጡላችኋል ማለት ነው። የመጀመሪያው አማራጭ የዩቲዩብ ደንብና መመሪያዎችን የምትስማሙበት አማራጭ ነው። ሁለተኛው ሳይን አፕ የምታደርጉበት ወይም ደግሞ የምትመዘገቡበት ነው። ሶስተኛው አማራጭ ደግሞ ኮንፊርም የምታደርጉበት ነው። ከመጀመሪያው አማራጭ እንጀምር። የመጀመሪያው ቤዝ ተርሞች ናቸው። የዩቲዩብ መሰረታዊ ደንብና መመሪያዎች ናቸው። እነዚህን የዩቲዩብ ደንብና መመሪያዎች እስከ መጨረሻው ድረስ አንድ ባንድ አንብባችሁ ማወቅ እና መተግበር መቻል ይጠበቅባቸዋል። አንድ ባንድ አንብባችሁ ከጨረሳችሁ በኋላ አክሴፕት ዘ ቤዝ ተርምስ የሚለውና ሁለቱንም አማራጮች ቲክ አድርጋችሁ ስታልፉ ደን ይላችኋል። ወደ ሁለተኛው አማራጭ ትሄዳላችሁ። የሁለተኛው አማራጭ ደግሞ የዩቲዩብ አድሰንስ የምትሞሉበት ነው። የዩቲዩብ አድሰንስ የምትሞሉበት ፎርም ደግሞ በሁለት መንገድ መሙላት ትችላላችሁ። ሁለቱንም አማራጮች አንድ ባንድ በዚህ ቪዲዮ የማሳያችሁ ነው የሚሆነው። የመጀመሪያው ዩቲዩብ ስቱዲዮ ውስጥ ገብታችሁ ሳይን አፕ ፎር አድሰንስ ፎር ዩቲዩብ የሚለውን አማራጭ ሞልታችሁ እዚሁ በዩቲዩብ አድሰንስ ጋር የምትሞሉበት ነው ማለት ነው። የዩቲዩብ አድሰንስ ፎርም የምትሞሉት እንግዲህ የመጀመሪያው አማራጭ ይሄ ነው። ይሄኛው ግን አይመከርም። የዩቲዩብ አድሰንስ ምናልባት ችግር ሊገጥመው ይችል ይሆናል። በተለይ ደግሞ ኢትዮጵያ ውስጥ ብዙ ጊዜ በዚህ በቀጥታ መሙላት ያን ያክል የሚመከር አይደለም። ሁለተኛውን አማራጭ በስፋት በደንብ እንሄድበታለን ማለት ነው። ሁለተኛው አማራጭ ደግሞ በጎግል የፍለጋ ሳጥን ውስጥ ጎግል አድሰንስ አካውንት የሚለውን ሰርች ታደርጋላችሁ። የመጀመሪያውን አማራጭ ትከፍታላችሁ፣ ጎግል አድሰንስ ኤርን መኒ የሚለውን። ከዛ በኋላ ሁለት ታቦች ይመጡላችኋል፣ በቀኝ በኩል ከላይ በኩል ማለት ነው። ሳይን አፕ ትሉታላችሁ የመጀመሪያ ከሆነ። ከዚህ በፊት የጎግል አድሰንስ አካውንት ካላችሁ ደግሞ ጌት ስታርትድ ትሉታላችሁ። አዲስ እየከፈትን ስለሆነ ግን ሳይን አፕ ነው የምንለው። ሳይን አፕ ስንል እነዚህ ይሄኛው ዊንዶ ይከፈትላችኋል። የመጀመሪያው አማራጭ የሚሆነው ዌብሳይት ካላችሁ ነው። ዌብሳይት ከሌላችሁ አይ ዶንት ሃቭ ኤኒ ሳይት የት የሚለውን አማራጭ ትወስዳላችሁ። ሁለተኛው አማራጭ ደግሞ ጌት ሞር አውት ኦፍ አድሰንስ የሚል ይመጣላችኋል። ከዚህ ጋር ኖቲፊኬሽን እንዲመጣላችሁ ከፈለጋችሁ ኖቲፊኬሽን ኦን ማድረግ፣ አለዛ ደግሞ ማለፍ ነው። ሶስተኛው አማራጭ ዮር ፔመንት ካንትሪ የሚለው ነው። በዩቲዩብ የሰራችሁት ገንዘብ ወደ የት ሀገር እንዲመጣላችሁ ትፈልጋላችሁ ነው። አክቹዋሊ ኢትዮጵያ የዩቲዩብ ፓርትነር ፕሮግራም አባል አይደለችም። ክፍያውን ግን በኢትዮጵያ መቀበል ትችላላችሁ። አካውንታችሁ ምንም እንዲገባላችሁ የምትፈልጉት በኢትዮጵያ ባንኮች ስለሆነ ዩር ፔመንት ካንትሪ ኦር ዩር ፔመንት ቴሪቶሪ የሚለውን ኢትዮጵያ የሚለውን አማራጭ መምረጥ ይጠበቅባቸዋል ማለት ነው። ከዚያ ስር ዝቅ ብሎ የዩቲዩብ ተርምስ ኤንድ ኮንዲሽንስ አሉ። የዩቲዩብ ደንብና መመሪያዎች አሉ። እነዚህን ደንብና መመሪያዎች በሚገባ እስከ መጨረሻ አንብባችሁ መሆን መቻል አለበት ማለት ነው። ስትቀጥሉ ካላነበባችሁ ምን ጥፋቶች አሉ፣ ምን መስተካከል ያለባቸው እርምጃዎች አሉ የሚለውን አታውቁትም። አንብባችሁ ከጨረሳችሁ በኋላ አይ ሃቭ ሪድ ኤንድ አክሴፕት ዚ አግሪመንት የሚለውን ክሊክ ካደረጋችሁ በኋላ መጨረሻ ላይ ስታርት ዩዚንግ አድሰንስ የሚለውን አማራጭ ትመርጣላችሁ። ዩቲዩብ አድሰንስ አካውንት ከፈታችሁ ማለት ነው። የአድሰንስ ዊንዶው ይህንን ይመስላል። 3 ሳጥኖች ታገኛላችሁ። የመጀመሪያውን ሳጥን በመክፈት አካውንት ታይፕ ላይ ኢንዲቪዥዋል የሚለውን ትመርጣላችሁ። ኔም ኤንድ አድሬስ የሚለው አማራጭ ላይ ኔም በትክክል የባንክ አካውንታችሁ ላይ ያለውን ትክክለኛ ስም ማስገባት እንዳይረሳ፣ ከተቻለ እስከ አያት። ይህ ስም የአንድ ፊደልም ቢሆን ግድፈትና ልዩነት መኖር መቻል የለበትም። ሁለተኛው አማራጭ ላይ አድሬስ ላይን 1 የሚለው ላይ ትክክለኛውን አድራሻችሁን ወይም ደግሞ የምትኖሩበትን ከተማ ትሞላላችሁ። ምሳሌ እኔ አዲስ አበባ ኢትዮጵያ ብዬ ሞልቼዋለሁኝ። ሁለተኛው አድሬስ ላይን 2 የሚለውን ፒኦ ቦክስ የፖስታ ሳጥን ቁጥር ዩቲዩብ $10 ከሞላችሁ በኋላ የሚልክላችሁ ፐርሰናል አይደንቲፊኬሽን ነምበር ወይም ፒን አለ በፖስታ የሚልክላችሁ። ያ ፖስታ የሚደርስባችሁ የፖስታ ሳጥን ቁጥር ነው የምትሞሉት። ምሳሌ
አዲስ አበባ 1000 ነው። ፒኦ ቦክስ 1000 ብላችሁ ትሞላላችሁ። ፖስታል ኮድ ደግሞ የእናንተን የራሳችሁን ፖስታል ኮድ፣ ቀጥሎ ስልክ ቁጥር ትጫናላችሁ። ስልክ ቁጥር ካስገባችሁ በኋላ we have got your info የሚል የመጨረሻው የፔመንት ቦክሱን ሞልታችሁ ጨረሳችሁ ማለት ነው። በሚገባ ፔመንት የሚለው ጋር ንግባ። እስኪ ፔመንት ኢንፎን ንኩት። የምትሞሉት በጣም በርካታ እንትን ይኖራል በቀጣይነት። ይኸው ፔመንት ኢንፎ ስትከፍቱ ገና አካውንቱን እየከፈትኩት ስለሆነ ፔድ መንዝሊ ኢፍ ቶታል ኢዝ አትሊስት 70 ዩሮ ይላል። ወደ ዩሮ ስለቀየርኩት ነው። በዶላር ከሆነ $100፣ በዩሮ ከሆነ ደግሞ 70 ዩሮ። ገና እየከፈትኩት ስለሆነ ዜሮ ነው የሚያሳየው። ትራንዛክሽንም የለውም እንደምታዩት። ግን ደግሞ ማኔጅ አካውንት የሚለውን ስትከፍቱ ማስተካከል ያለባቸው በጣም ብዙ ጉዳዮች አሉ። ፔመንት አካውንቱ ይሄው፣ ፔመንት ስኬጁሉ መንዝሊ ነው 70 ዩሮ። ዝቅተኛው የክፍያ መጠን ነው 70 ዩሮ ከሞላችሁ ይላክላቸዋል። አካውንት ታይፕ ኢንዲቪዥዋል ነው። ይሄው ቅድም የሞላሁት እንዳለ መጥቶልኛል። ሌላ መሙላት ያለባችሁ ግን ታክስ ኢንፎርሜሽን ነው። ከዩቲዩብ ገንዘብ ስትሰሩ ለዩናይትድ ስቴትስ ታክስ ትከፍላላችሁ። አድ ታክስ ኢንፎ የሚለውን ትነካላችሁ ማለት ነው። አድ ታክስ ኢንፎ የሚለውን ስትጫኑ የታክስ ፎርም ይመጣላችኋል። ይህን የታክስ ፎርም በሚገባ አንብባችሁ በጥንቃቄ መሙላት መቻል ይጠበቅባቸዋል። አንድ ጊዜ እዚህ ጋር ስህተት ከፈጠራችሁ ዳግም ቻናላችሁ ላይ ችግር ሊፈጥር ስለሚችል በልዩ ጥንቃቄ መሙላት መቻል ይጠበቅባቸዋል። ስታርት ፎርም አልኩት። ይሄው ኢንዲቪዥዋል አካውንት የሚለውን መርጫለሁኝ። ዘን ኔክስት። ቀጣይ አር ዩ ሲቲዝን ኦር ሬዚደንስ ኦፍ ዩናይትድ ስቴትስ ይለኛል። የአሜሪካ ዜግነት አለህ ወይስ ደግሞ አሜሪካ ትኖራለህ እያለኝ አይኖርም አልኩት። እኔ የምኖረው ኢትዮጵያ ውስጥ ስለሆነ ቀጣዩ አማራጭ ደግሞ የዩቲዩብ 2 ታክስ ፎርሞች አሉ። ቤዝድ ኦን ዮር ፕሪቪየስ ሰሌክትድ አንሰር W8 ፎርም ይባላል። የመጀመሪያው አማራጭ ነን ዩኤስ አሜሪካ ለማይኖሩ ሰዎች እና የአሜሪካ ዜግነት የሌላቸው ሰዎች የሚመርጡት ነው። ሁለተኛው አማራጭ ደግሞ W8 ECI የሚለው አሜሪካ ዜግነት ያላቸውና አሜሪካ የሚኖሩ ሰዎች የሚሞሉት ፎርም ነው። እኔ ግን የመጀመሪያውን ፎርም ወርጬ እሞላለሁ ማለት ነው። ካንትሪም ኢትዮጵያ የሚለውን እመርጣለሁ። ቲን ነምበር ይጠይቃቸዋል። ታክስ ፔየርስ አይደንቲፊኬሽን ነምበር። ቲን ነምበር ኦፕሽናል ነው፣ ያን ያክል አስፈላጊ አይደለም። ቢኖራችሁ ብትሞሉት በጣም መልካም ነው። ከሌላችሁ ግን ኦፕሽናል ነው። ሁለቱንም ቦክሶች ማለፍ ትችላላችሁ፣ ሁለቱም ኦፕሽናል ስለሆኑ። መጨረሻ ላይ ኔክስት ካላችሁ በኋላ እዚህ ጋር ይችን ሳጥኗን ራይት አድርጋችሁ ማለፍ ይጠበቅባቸዋል። ፐርማነንት ሬዚደንስ አድሬስ ኢዝ ኤ ፒኦ ቦክስ ኦር ኢን ኬዝ ኦፍ አድሬስ። በቋሚነት የምትኖሩበት ቦታና ፖስታ እንዲላክላችሁ የምትፈልጉት ቦታ ተመሳሳይ ወይም አንድ አይነት ከሆነ ይችን ቦክስ ቲክ አድርጋችሁ ማለፍ ይጠበቅባቸዋል። ግን ደግሞ በተለያየ አጋጣሚ ላይሆን ስለሚችል ፒኦ ቦክሳችሁን፣ ስትሪት አድሬሳችሁን፣ ፖስታል ኮዳችሁን እና የምትኖሩበትን ሀገር የተለያየ ሊሆን ስለሚችል ይህንን አለያይቶ መሙላት። ምክንያቱም ኢትዮጵያ ውስጥ ዩቲዩብ ፓርትነር ፕሮግራም አባል አይደለችም። እንደነገርኳችሁ የዩቲዩብ ፓርትነር አባል አይደለችም ማለት ፐርማነንት ሬዚደንስ እና ሜላችሁ ተመሳሳይ አይደለም ማለት ነው። ነገር ግን ደግሞ የፖስታ ሳጥን ቁጥር የግድ አስፈላጊ ስለሆነ የፖስታ ሳጥን ቁጥር ለማወቅ የጎግል ሰርች ውስጥ ገብታችሁ ሊስት ኦፍ ፖስታል ኮድስ ኢን ኢትዮጵያ ብላችሁ ሰርች ብታደርጉ ኢትዮጵያ ውስጥ ያሉ የአብዛኛዎቹ ከተሞች ለእናንተ ሊቀርብ የሚችል ከተማ መርጣችሁ የአብዛኛዎቹ ከተሞች የፖስታል ኮድ በዚህ መንገድ ይደርሳችኋል። ምሳሌ አዲስ አበባ በስፋት የሚታወቀው 1000 ነው። ድሬዳዋ 3000፣ 3020፣ 3220 እንደዚህ ያለ። አፋር ክልል ሁሉም ዞኖች እንደምታዩት ነው። አማራ ክልል፣ ባህር ዳር። የእነዚህን ፖስታል ኮዶች ከፈለጋችኋቸው የዚህን ሊንክ ከዚህ ቪዲዮ ዲስክሪፕሽን ስር አስቀምጥላችኋለሁኝ። ሁላችሁም የምትኖሩበትን አካባቢ የፖስታል ኮድ ከዚህ ሊንክ ስር ከሚገኙ ዝርዝር ውስጥ ማውጣት ትችላላችሁ። ይሄው እንደምታዩት አብዛኛዎቹ ኢትዮጵያ ውስጥ ያሉ ከተሞች የፖስታል ኮዳቸው በዚህ መንገድ ማግኘት ትችላላችሁ። አዲስ አበባ ነው የሞላሁት እኔ። አዲስ አበባ ነው እንዲደርሰኝ የፈለኩት ፖስታ ሳጥን ቁጥሬ አዲስ አበባ ስለሆነ የተከፈተው 1000 ብዬ ሞላሁኝ። ቀጣይ መስማማት አለባችሁ ማለት ነው። የምትስማሙት ደግሞ ታክስ ዊዝ ሆልዲንግ ተፈቅዶላችኋል ወይስ አልተፈቀደላችሁም የሚለውን እንትን ለማለት ነው። እኔ ግን አም ኖት ኤሊጂብል ፎር ሪዲዩስድ ዊዝ ሆልዲንግ ታክስ ሬት የሚለውን መርጫለሁኝ። እናንተም የምትመርጡት ይሄንን ነው። ቀጣይ የምትመርጡት እንደዚሁ የመጀመሪያውን አማራጭ ጎቱ ፔፐርለስ ታክስ ሪፖርቲንግ የሚል ይመጣላችኋል። ታክስ በምን መንገድ ነው ሪፖርት ማድረግ የሚጠበቅባችሁ? በስፋት እንድትመርጡ የሚፈለገው የታክስ ፎርም እንዲመጣላችሁ ወይም ደግሞ የታክስ ዶክመንት እንዲመጣላችሁ የምትፈልጉት የትኛውን አማራጭ ነው የሚለው ነው።
የመጀመሪያውን ሪኮመንድ ያደረገላችሁን ትወስዳላችሁ። ደን አይ ኮንፊርም ዳት አይ ሃቭ ሪቪውድ ዘ ጄኔራል ታክስ ዶክመንት የሚለውን ቲክ ታደርጉና አንብባችሁ ወደ ቀጣዩ ኔክስት ስቴፕ ትሄዳላችሁ ማለት ነው። አንደር ፔናልቲስ ኤንድ ፕሪጁዲስ አይ ዲክሌር ዳት ብላችሁ ትፈርማላችሁ ማለት ነው። ይህንን ፎርም አንብቤ አውቄ ትክክል መሆኑን አረጋግጬ ሞላሁኝ የሚለውን ትመርጣላችሁ። እዚህ ጋር ጃንዋሪ 2020 የሚለውን እንዳለ ሳትነካኩ በቀጥታ ማለፍ ነው። የላይኛውን ብቻ ቲክ አድርጋችሁ እዚህ ጋር የስ አይ አም ዘ ቤኔፊሻሪ ኦውነር ኔምድ ኢን ዲስ ታክስ አይደንቲቲ ሴክሽን የሚለውን ከመረጣችሁ የዩቲዩብ አካውንት የከፈታችሁበት እና ደግሞ የጎግል አድሰንስ የከፈታችሁበት ስም ተመሳሳይ ነው፣ የራሴ ነው ብላችሁ ከመረጣችሁ የስ አም ዘ ቤኔፊሻል ኦውነር ኔምድ ኢን ዘ ታክስ አይደንቲቲ ሴክሽን የሚለውን ትመርጣላችሁ። በሌላ ሰው ስም የእናንተ ኢትዮጵያ ውስጥ በሆነ አጋጣሚ አካውንት ሳይኖራችሁ ቀርቶ ወይ ደግሞ ሌላ ሀገር ኖራችሁ ያን አካውንት ሊያንቀሳቅስላችሁ የምትፈልጉት ሰው ከሌላችሁ እና ወደ ሌላ ሰው አካውንት እንዲገባላችሁ ከፈለጋችሁ ደግሞ ኖ አም ኖት ዘ ቤኔፊሻል ኦውነር ኔምድ ኢን ዘ ታክስ አይደንቲቲ ሴክሽን የሚለውን ስትመርጡ የዛን የሰውዬ ስም በቀጥታ እንድታስገቡ ያግዛችኋል ማለት ነው። ይከፍትላችኋል፣ ክፍት ያደርግላችኋል። እኔ ግን በራሴ ስም እንዲገባ ስለሆነ የምፈልገው የስ የሚለውን መርጬ ኔክስት ላለሁ ማለት ነው። በቀጣይነት አፕሎድ ማድረግ ያለባችሁ ዶክመንቶች አሉ። የመንጃ ፈቃድ ሊሆን ይችላል፣ ፓስፖርት ሊሆን ይችላል፣ የታክስ ፔር አይዴንቲቲ ሊሆን ይችላል፣ ናሽናል አይዲ ሊሆን ይችላል። እነዚህ ሁሉ የተፈቀዱ ናቸው። አፕሎድ ማድረግ መቻል ይጠበቅባቸዋል። እንደ አጋጣሚ እኔ በሌላ አካውንት ናሽናል አይዲን ተጠቅሜ አፕሎድ ስላደረግኩኝ ሌላ ጊዜ አፕሎድ አደርገዋለሁኝ ብዬ ላልፈው ነው። ሌላ ጊዜ አፕሎድ አደርገዋለሁኝ ብዬ ሳልፈው ይህን የምታዩትን ሜሴጅ ይሰጠኛል። ሰሚት ሚሲንግ ዶክመንትስ ያልጫንካቸው እና የረሳቸውን ዶክመንቶች ጫን እያለኝ ነው። እኔ ግን ሌላ ጊዜ ስለጫንኩኝ ሌላ ጊዜ አካትተዋለሁ ብዬ አልፈዋለሁኝ። እናንተ ግን መጫን መቻል ይጠበቅባቸዋል። እስኪ አሁን ወደ ጀመርኩት ወደ ሌላ አካውንት ላሳያችሁና ፒን ደግሞ እንዴት እንደሚሞላ ላሳያችሁ። ፒን በፖስታ ሳጥን ቁጥራችሁ ቅድም በሞላ ነው አግባብ ፖስታ ሳጥን ቁጥር ከሞላን በኋላ ወደ ፖስታ ሳጥን ቁጥራችሁ የሚላክ ፒን አለ፣ ፐርሰናል አይደንቲፊኬሽን ነምበር። እነዚያን 6 ዲጂት ቬሪፊኬሽን ፒኖች የምታስገቡት እዚህ ሳጥን ውስጥ ነው። ቁጥሮቹን በሚገባ ታስገባላችሁ። ፖስታውን ቀዳችሁ ኦሬዲ ያስገባሁት ቁጥር ስለሆነ ነው ይህን ቁጥሩን የማሳያችሁ። ካስገባችሁ በኋላ ሰሚት ትሉታላችሁ። ደን አድሬስ ቬሪፊኬሽን ኒድስ አቴንሽን የሚል ነበረ። አሁን ኮምፕሊትድ የሚል መልእክት ሰጥቶኛል። ፒኑን በትክክል ተቀብሎኛል ማለት ነው። እንደምታዩት ይኸው 24% ደርሻለሁኝ። ቀጣይ ደግሞ ፔመንት ሜተድ ታስገባላችሁ። ሁለት አማራጮች ይሰጣችኋል። ኒው ዋየር ትራንስፈር ዲቴይል የሚል እና አድ ኒው ቼክ ዲቴይል የሚል ይመጣላችኋል። ቼክ ኢትዮጵያ ውስጥ ስለማትቀበሉ የእናንተ የምትመርጡት አማራጭ የመጀመሪያው ይሆናል ማለት ነው። አድ ኒው ዋየር ትራንስፈር ዲቴይል የሚለውን አማራጭ ትጠቀማላችሁ። ከዛ ይህኛው ሳጥን ይከፈትላችኋል። መሙላት ያለባችሁ ዲቴይል አለ። የመጀመሪያው ቤኔፊሻሪ አይዲ ነው። ቤኔፊሻሪ አይዲ ኦፕሽናል ነው። ቤኔፊሻሪ አይዲም የላችሁም። የኢትዮጵያ ባንኮች ሰፖርት አያደርጉትም ይሄንን። ስለዚህ ይህን ማለፍ ትችላላችሁ። ኦፕሽናልም ጭምር ስለሆነ ብትሞሉት መልካም ነው፣ ባትሞሉት ደግሞ ችግር የለውም አይነት ነገር ስለሆነ ማለፍ እንችላለን ማለት ነው። ይህንን ቀጥሎ የምንሞላው ኔም ኦን ባንክ አካውንት፣ ቅድም እንደነገርኳችሁ የባንክ አካውንታችሁ ላይ ያለውን ስም በቀጥታ እዚህ ላይ ታሰፍራላችሁ ማለት ነው። አንድም የፊደል ግድፈት ሊኖረው አይገባም ስትሞሉ እስከ አያታችሁ። ከዚህ በመቀጠል የባንኩን ስም ቀጣዩ ሳጥን ላይ ትሞላላችሁ። ባንክ ኔም ምሳሌ ንግድ ባንክ ከሆነ ኮመርሻል ባንክ ኦፍ ኢትዮጵያ ብዬ በዚህ መንገድ እሞላለሁ ማለት ነው። እኔ ይሄው ኮመርሻል ባንክ ኦፍ ኢትዮጵያ። ቀጣይ ስዊፍት ኮድ ነው። የባንኮች ስዊፍት ኮድ ነው። ዓለም አቀፍ የባንኮች የመለያ ኮድ አለ። ይህንን ዓለም አቀፍ የባንኮች የመለያ ኮድ በቀጥታ እዚች ላይ ስዊፍት ቢአይሲ የምትለዋ ሳጥን ውስጥ መሙላት መቻል ይጠበቅባቸዋል። ካላወቃችሁትና የባንኮቹን ስዊፍት ኮድ ካላወቃችሁት ደግሞ ወደ ጎግል ሄዳችሁ ምሳሌ የንግድ ባንክ ኮመርሻል ባንክ ኦፍ ኢትዮጵያ ስዊፍት ኮድ ብዬ ጠይቀዋለሁኝ። ሲቢኢ ቴታ ብሎ ያመጣልኛል ማለት ነው። የኦሮሚያ ኢንተርናሽናል ባንክ ከሆነ ኦሬዴታ ብሎ ያመጣልኛል። በዚህ መንገድ ምሳሌ የአቢሲኒያ ከሆነ አቢሴታ፣ እንደዚህ አይነት ስዊፍት ኮዶችን ከጎግል ትጠይቁታላችሁ። ያንን ኮፒ አድርጋችሁ በቀጥታ ፔስት ማድረግ መቻል ይጠበቅባችኋል ማለት ነው። ደን መጨረሻ ላይ የምታስገቡት አካውንት ነምበር ነው። የባንካችሁን የአካውንት ቁጥር የንግድ ባንክን የሰጠሁት ይህን የንግድ ባንክ አካውንት ቁጥር እንደዚህ ያስገባለሁኝ። እርግጠኛ ያስገባችሁት የባንክ አካውንት ትክክል ስለመሆኑ እንድታረጋግጡ ዳግም እንድታስገቡ ይጠይቃችኋል። ከስር እንደምታዩት ሪታይፕ አካውንት ነምበር የሚለውን በቀጥታ ትጫናላችሁ ማለት ነው። ከዚህ በመቀጠል ወደ ታች ዝቅ ታደርጉና
ኢንተርሚዲያሪ ባንክ የሚል ይመጣላችኋል። ያንን መሙላት መቻል አይጠበቅባችሁም። በቀጥታ ከስር ኦፕሽናል ስለሆነ ይሄንን ኢንተርሚዲያሪ ባንክ የሚለውን መሙላት መቻል አይጠበቅባችሁም። የከፈትኩት እንዳትነካኩት ነው። ምን አለ ብላችሁ ብትከፍቱት ራሱ ኦፕሽናል ነው። የሚሰጣችሁም ከባንካችሁ ጋር የተያያዘ ምንም ጉዳይ ስለሌላችሁ ይህን ታልኩታላችሁ። ነገር ግን ታች ላይ ሴታስ ፕራይመሪ ፔመንት ሜተድ የሚለውን ክሊክ ታደርጉና በመጨረሻም ሴቭ ብላችሁ ትወጣላችሁ። ይኸው እንደምታዩት ዋየር ትራንስፈር ቱ ባንክ አካውንት የሚል የባንክ አካውንታችሁን የመጨረሻውን 4ቱን ዲጂት እና ለባንኩ የሰጣችሁትን ስም ይኸው 4ቱን ዲጂት እና ስማችሁን ከስር ያስቀምጥላችኋል። አካውንታችሁን ሞልታችሁ ጨረሳችሁ ማለት ነው። በዚህ መንገድ አካውንታችሁን ሞልታችሁ ከጨረሳችሁ በኋላ እና ሚኒመም ትሬሽሆልዱን 70 ዩሮ ወይም ደግሞ $100 እና ከዛ በላይ የሆነ ገንዘብ በዩቲዩብ ከሰራችሁ በኋላ በቀጥታ ወደ አካውንታችሁ ይገባላችኋል ማለት ነው። አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በሌላ ቪዲዮ እንገናኝ። ቻው ቻው።